አንድ ሕፃን ቢጠፋ ብዙዎቻችን ብዙ እንገምታለን። እገታ ወይም ጠለፋ፣ ህገወጥ የሰዎች ዝውውር ወይም ግጭት። ነገር ግን ከዚህም የባሰ አስፈሪ እውነት ነው ብሎ ለመቀበል የሚከብድ ጨለማ። ዓለም በድንበር ተሻጋሪ ህገወጥ የሰዎችና የጦር መሳሪያ ዝውውር ላይ ትኩረቱን ሲያደርግ፣ በተመሳሳይ የንግድ መስመር ሌላ ወንጀል ይፈጸማል። ያለ ኮሽታ፣ በጥልቅ ዝምታ፣ ግን ደግሞ በውስብስብ በይነ መረብና በተጠና አደረጃጀት። ሂደቱን ድህነትና ተስፋ መቁረጥ የበለጠ ያቀጣጥሉታል። የምንነጋገረው ሀግ ባይ ስላጣው የሰዎች የውስጥ አካል ህገወጥ ግብይት ነው። እያንዳንዱ የሚጠፋ ህፃን፣ እያንዳንዱ የሚታገት ሰው ፈጣሪ የለገሰውን አካሉን በልተው በማይጠግቡ ወዳደሮች በመጨረሻ ሊነጠቅ ይችላል። ግን ሰብአዊነትን ከገጽ ላጠፋው ድርጊት መነሻው ምን ይሆን? የትኞቹ አካባቢዎች ለወንጀሉ ተጋለጡ? ይህ ታርጌት ኢትዮጵያ ነው። ዓለም አቀፉ የሰው ልጅ የውስጥ አካል ግብይት ያልታወቀበት ግን ደግሞ እጅግ አትራፊ የንግድ ዘርፍ ሆኗል። ብዙዎቹ ሰለባዎች ፈቃደኝነታቸውን የሚያረጋግጡበት እድል የላቸውም። ተፈልገውም አይገኙም። በህይወት የሉምና ያሉትም ቢሆኑ ፍርድ ቤት ቀርበው በፈቃዳቸው አካላቸውን ይስጡ አሊያም ተገደው ይነጠቁ እማኝ ለመሆን አይደፍሩም። ምን እንደሚከተላቸው አውቀው። የቅርብ ጊዜ ጥናቶች እንደሚያመላክቱት ግን ዘርፉ እየተመነደገ ነው። በየዓመቱ እስከ 1.2 ቢሊዮን ዶላር ይንቀሳቀስበታል። ገንዘቡ በጥናት ከተመላከተውም በላይ ሊሆን የሚችልበት እድል አለ። ህገወጥ ንግዱን አሳሳቢ የሚያደርገው ሁለቱንም ወገን መጉዳቱ ነው። አካል ሰጪውንም አካል ተቀባዩንም። ደህንነቱ ባልተጠበቀና ከጀርም ባልጸዳ መሳሪያ ብቃት በሌላቸው ባለሙያዎችና ባልተደራጀ የተስማሚነት ቅድመ ምርመራ የሚፈጸመው ንቅለ ተከላ ሄፓታይተስ፣ ካንሰር ወይም ኤችአይቪን ለመሳሰሉ የጤና እክሎች ያጋልጣል። በ2000 ዓ.ም ፓኪስታን ውስጥ ብቻ 2500 ኩላሊት ሲቸበቸብ 2/3 የሚሆኑት ገዢዎች የውጭ ሀገር ሰዎች ነበሩ። በተመሳሳይ ዓመት ካናዳና ዩናይትድ ኪንግደም ውስጥ ንቅለ ተከላ ካደረጉ ሰዎች ከ30 እስከ 50 በመቶ የሚሆኑት በህገወጥ መንገድ የተገኘን አካል ነው የተጠቀሙት። በንቅለ ተከላው ቱሪዝም ውስጥ ኩላሊት እጅጉን ተፈላጊ በመሆን ቀዳሚው ረድፍ ላይ ይቀመጣል። 75 በመቶ የሚደርሰው የኩላሊት ንቅለ ተከላ ታዲያ በህገወጥ መንገድ ከተሰበሰበ ኩላሊት ነው የተፈጸመው። አንድ ኩላሊቱን የሚሸጥ ሰው እድለኛ ከሆነ ከ1300 እስከ 150,000 ዶላር ሊከፈል ይችላል። ጉበት ከ4000 እስከ 157,000 ዶላር ያወጣል። በጤና ባለሙያዎች ትንታኔ ጉበት ራሱን አዳሽ የውስጥ አካል በመሆኑ እንደሌሎቹ አጣድፎ ለሞት ላይዳርግ ይችላል። ግን ደግሞ ጉበቱን የሚሰጥ ለጋሽ ከቀዶ ህክምናው በኋላ እስኪያገግም ለከፋ ስቃይ መዳረጉ አይቀርለትም። ብርሃን አሳላፊው የአይን ክፍል ኮርኒያስም እስከ 24,000 ዶላር ይሸጣል። ያልበለጸገ እንቁላል እስከ 12400 ዶላር ዋጋ ተቆርጦለታል። አጥንትና መገጣጠሚያ አማካይ ዋጋቸው 5465 ዶላር ነው። ደም በዩኒት ከ25 እስከ 337 ዶላር ይጠይቃል። የልብ ዋጋ ከ119000 እስከ 290,000 ዶላር ይደርሳል። አንዳንዶች ዋጋውን እስከ 1 ሚሊዮን ዶላር ከፍ ያደርጉታል። የሳምባም ቢሆን ከልብም ብዛም አይለይም። ከ150 እስከ 290,000 ዶላር ይገመታል። አነስተኛ ዋጋ የተተመነለት የሰው አካል ቆዳ ሲሆን እሱንም ለመግዛት በስኩዌር እስከ 10 ዶላር ማውጣት ግድ ይላል። ሰማይ ጠቀስ ዋጋ የተደረደረለት የሰው ልጅ ክቡር አካል ለህገወጥ የንግድ እንቅስቃሴው እንደ ሰደድ መቀጣጠል አይነተኛ ምክንያት ነው። በእርግጥ በርካታ ሀገራት የውስጥ አካል ንቅለ ተከላን ቢከለክሉም በህገወጥ መልኩ የሚፈጸመውን ወንጀል ለመቆጣጠር ግን አቅም አንሷቸዋል አሊያም ባላይ ያልፈውታል። ሂደቱ ዓለም አቀፉ ግዘትን ከያቅጣጫው በሚያስተናግድበት ቀውጢ ሰዓት የሺያ ሙስሊም አማኞች መናኸሪያዋ ኢራን የውስጥ አካል ሽያጭና ግብይቱን ህጋዊ በማድረግ ብቸኛዋ ሀገር ሆናለች። ይሁን እንጂ ግዥና ሽያጩ የሚፈጸመው በተመሳሳይ ዜጎች መካከል ነው። አንድም ኢራናዊ አካሉን ለውጭ ሀገር ዜጋ መሸጥ ወይም ከውጭ ዜጋ የተገኘ አካል መግዛት አይፈቀድለትም። ህግ አጽዳቂዋ ኢራን የአንድ ኩላሊትን ዋጋ ከ28000 እስከ 45000 ዶላር ብትተምንም በጥቁር ገበያ ግን ዋጋው እስከ 100,000 ዶላር ይደርሳል። ኩላሊታቸውን የሚሸጡት ሰዎች የሚደርሳቸው ግን ምናልባትም ከ5000 ዶላር ያልበለጠ ሊሆን ይችላል። አንዳንዴም እስከ 1000 ዶላር ይወርዳል። ብዙ ጊዜ ሰዎች የውስጥ አካላቸውን እንዲሸጡ በድብደባ የታገዘ ማስፈራሪያ ይደርስባቸዋል። አለፍ ሲልም ይታገታሉ። የተለመዱ ማጭበርበሪያዎችም አሉ። የሰው ልጅ 3 ኩላሊት አለው ከሚለው ነጭ ውሸት ጀምሮ ኩላሊት ቢወጣም ያቆጠቁጣል ወይም ራሱን ይተካል እስከሚሉ ማባበያዎች የማይደረግ የለም። አውስትራሊያና ሲንጋፖር የውስጥ አካል ለጋሾች የገንዘብ ድጎማ እንዲደረግላቸው የሚያስችል ህግ በቅርቡ አጽድቀዋል። ድጎማው ለጋሾች ለለገሱት አካላቸው የሚሰጣቸው ዋጋ አይደለም ይላሉ የህጉ ደጋፊዎች። ይልቁንም ከልገሳ በኋላ ለሚያጋጥማቸው ተጽዕኖ ማካካሻ እንጂ። አንድ አውስትራሊያዊ ለጋሽ እስኪያገግም ለ9 ሳምንታት ረፍት ይሰጠዋል። በብሔራዊ ደረጃ ባለው አነስተኛ
የክፍያ መጠን ተሰልቶም የ9 ሳምንት አበል ይከፈላል። አውስትራሊያም ሆነ ሲንጋፖር የወሰዱት እርምጃ ድጋፍ ቢያገኝም አንድ ታማሚ የሚያስፈልገውን አካል አግኝቶ ንቅለ ተከላውን እስኪያደርግ ተስማሚው አይነት የውስጥ አካል መገኘቱ በምርመራ እስኪረጋገጥ የሚወስደው ጊዜ በተለይ ገንዘብ ያላቸው ታማሚዎች ህገወጥ ግብይቱን እንዲያማትሩ ያደርጋቸዋል። እናም ህጋዊውን መንገድ በመጠበቅ ሞቴን ከማፋጠን ህገወጡን አማራጭ መርጬ ነፍሴን እታደጋለሁ የሚል አቋም ያራምዳሉ። ይህ ደግሞ ለህገወጥ የውስጥ አካል አዘዋዋሪዎች ሰርግና ምላሽ ነው። ገዢ ካለ የሚለገሰውን አካል በእገታም ሆነ በግድያ እናመጣዋለን እስከ ማለት ቢደርሱ እምብዛም አይገርምም። ሴቷ ሰይጣን ወይም በስፓኒሽ ላዲያብላ በሚል ቅጽል ስም የምትታወቀው ሜክሲካዊቷ ማርታ አሊሲያ ሜንዴስ አጉዌላር ለዚህ ጥሩ ማሳያ ናት። አጉዌላር ነፍሰ ጡር እናቶችን በማግባባት ወደ ድብቅ ቦታዎች ይዛቸው በመሄድ እንዲወልዱ ካደረገች በኋላ እናቶቹን ታስገድላቸዋለች። ከዚያም የውስጥ አካላቸውን ቦጥቡጣ ታወጣለች። የተወለዱት ህፃናት የውስጥ አካላቸው ለመዘረፍ እስኪደርስ በዚህ ወንጀል ለተሰማሩ ቡድኖች በጉዲፈቻ ትሰጣቸዋለች። ሴቷ ሰይጣን ለተመልካች የሚዘገንን ለሰሚ የሚከብደውን ወንጀል በማሳለጥ ላይ ሳለች በሜክሲኮ የጸጥታ አካላት በቁጥጥር ስር ውላ እዚያው የፍርድ ሂደቷን እየተጠባበቀች ነው። ላዲያብላ ባለፈው መስከረም በህግ ጥላ ስር ከዋለች በኋላ በሰጠችው ማኝነት በዚህ ስራ ላይ የአሌስኮ ኒው ጄኔሬሽን የሚባለው የሜክሲኮ ወንጀለኞች ቡድን እጁ እንዳለበት አጋልጣለች። የአሜሪካ ብሔራዊ ሽብር መከላከል ማዕከል ዳይሬክተሩ ጆሴፍ ክሌኬንት በሰጡት መግለጫ የማርታ ድርጊት ወንጀለኛና አሸባሪ ቡድኖች የተለያዩ የገንዘብ ማግኛ ዘዴዎችን በመጠቀም ምን ያህል ሀብት እንደሚያሰባስቡ ማሳያ ነው ብለውታል። የእነዚህ ወንጀለኞች መዳረሻ አንድ ከተማ ወይም አንድ ሀገር አይደለም፣ በርካታ የዓለማችንን አካባቢዎች ያካልላሉ። 56 ኩላሊቶችን ሰብስቦ በህገወጥ የሰዎች የውስጥ አካል ሽያጭ ላይ ተሳትፏል ከሚባለው የካዛኪስታን ወንጀለኛ ቡድን ጋር ግንኙነት ያላት የ35 ዓመቷ ዩክሬናዊ ካሲኒያፒ ያልታደነችበት ሀገር አልነበረም። የሴትዮዋን አደገኝነትና ከ2010 እስከ 2012 የተሳተፈችባቸውን ወንጀሎች ኢንተርፖል ይፋ ማድረጉን ተከትሎ ከካዛኪስታን እስከ አርሜኒያ፣ ከአዘርባይጃን እስከ ዩክሬን፣ ከካርጊዚስታን እስከ ታጃኪስታን፣ ከኡዝቤኪስታን እስከ ታይላንድ ብትፈለግ እምጥ ትግባ ስምጥ ዳኗ ጠፋ። የካቲት 2017 ግን ሴትዮዋ ፖላንድ ባቡር ጣቢያ ውስጥ ወደ ሌላ ሀገር ለመሸጋገር ስትሞክር በፖላንድ ድንበር ጠባቂዎች በቁጥጥር ስር ውላ የ12 ዓመት እስራት ተፈርዶባታል። ሆኖም እስራቷን ካጠናቀቀች በኋላ ወንጀል ሰርታባቸዋለች ወደሚባሉት ሀገራት ተላልፋ ስለምትሰጥ ተጨማሪ ቅጣትና እስራት ይጠብቃታል። አሜሪካ ከዚህ ችግር ነፃ ናት ባይባልም እንደ እስያና ምስራቅ አውሮፓ ሀገራት ግን ጎልቶ አይስተዋልባትም። ለአብነት 8 ቤተሰቦች በአላባማ ማረሚያ ቤት ላይ ክስ መስርተዋል። የክሱ መነሻ ማረሚያ ቤቱ በርሚንግሃም ከሚገኘው የአላባማ ዩኒቨርሲቲ ጋር በመተባበር ያለ ቤተሰብ ፈቃድ ከሞቱ ታሳሪዎች ላይ የውስጥ አካላቸውን አስወጥቷል የሚል ነው። የአሜሪካ ጤናና ሰብአዊ አገልግሎት መምሪያም ቅሬታውን መሰረት አድርጎ ምርመራ በማድረግ ላይ ነው። አንዳንዴም በህጋዊ ተቋም ህገወጥ ተግባራት ይከናወናሉ። በ2014 የኬንታኪው ነዋሪ አንቶኒ ቲጄ ሆቨር ዳግማዊ ከፍተኛ መጠን ያለው እጽ መጠቀሙን ተከትሎ በደረሰበት ጉዳት ወደ ሆስፒታል ይመጣል። በሆስፒታሉ ባለሙያዎች አንጎሉ ስራ አቁሟል ይባላል። በተለይ ከውስጥ አካል ለጋሽ ድርጅቶች ጋር ግንኙነት ያላቸው የህክምና ባለሙያዎች የሰውየውን የውስጥ አካል ለማውጣት ወደ ቀዶ ህክምና ክፍል ይጣደፋሉ። ሁቨር የተገጠመለትን የመተንፈሻ ቱቦ ለመንቀል መታገሉን፣ በሐኪሞች የተጣደፈ ተግባር ማልቀስና መወራጨቱን የተመለከተ ሌላ ሐኪም ግን የባልደረቦቹን ድርጊት ታወገዘ። ለቤተሰቦቹም ሄዶ እውነታውን አስረዳቸው። ታማሚው አይኑን ሲጨፍንና ሲገልጥ የተመለከቱት ቤተሰቦች ሳይሞት ሊፈጸምበት የነበረውን የውስጥ አካል ምዝበራ እንዲቆም አድርገዋል። በእነሱ ብርታትም ከሞት ተርፎ ዛሬ ላይ ደርሷል። እንዲህ አይነቶቹ አጋጣሚዎች አንዳንድ ዩኒቨርሲቲዎች ላይ ምርመራ እንዲካሄድ መነሻ ምክንያት ሆነዋል። ለምሳሌ በሃርቫርድ የህክምና ትምህርት ቤት የሚሰሩ ማናጀሩን ጨምሮ 6 ሰዎች በነፃ የተለገሰን የውስጥ አካል አውጥተው ለመሸጥ ሲሞክሩ በቁጥጥር ስር ውለዋል። ይህ የወንጀል ድርጊት በተዘዋዋሪ መንገድ ቢሆን ባለስልጣናቱን መንካቱ አልቀረም። ሟቹ ዴሞክራት የፔንሲልቫኒያ አገረ ገዢ ሮበርት ፒ ኬሲ የፖለቲካ ተሿሚነታቸውንና ስልጣናቸውን ሽፋን በማድረግ ከሳቸው በእድሜ በብዙ የሚያንሱ በሺዎች የሚቆጠሩ ወረፋ ጠባቂዎችን አልፈው ንቅለ ተከላ አድርገዋል። የ61 ዓመቱ አገረ ገዢ በ1985 ዓ.ም ስማቸው ከንቅለ ተከላ አድራጊዎች ዝርዝር በሰፈረ ገና በማግስቱ በሞት ከተለየ የ34 ዓመት ወጣት ለጋሽ ላይ የተገኘን ልብና ጉበት ተቀብለው ንቅለ ተከላ
ተከላ ተሰርቶላቸዋል። በሺዎች የሚቆጠሩ ታማሚዎች ግን ከሳቸው በፊት መጥተው ከሳቸው በኋላ መሆን ብቻ ሳይሆን ወራትንና ዓመታትን መጠበቅ ግድ ብሏቸዋል። 13 ሰዓት የወሰደው ንቅለ ተከላ በፒትስበርግ የሕክምና ማዕከል በተሳካ ሁኔታ ተፈጸመ። ይሁን እንጂ ጤና ፈላጊው ባለስልጣን ጤና አልቀረባቸው። ብዙም ሳይቆዩ ከንቅለ ተከላው ጋር ተያይዞ በደረሰባቸው የቫይረስ ኢንፌክሽን ከ7 ዓመት በኋላ በሞት ተለይተዋል። እዚያው አሜሪካ ሚዞሪ ውስጥ ነው። የ22 ዓመቱ ወጣት ላሪ ብላክ በሽጉጥ ራሱን ይመታና ወደ ሴንት ሉዊስ ሆስፒታል ይገባል። የሆስፒታሉ ሐኪሞች ከሳምንት በላይ አልጠበቁም። የውስጥ አካሉን ለማውጣት ወደ ቀዶ ሕክምና ክፍል ተሽቀዳደሙ። የልብ ምቱ ግን አልቆመም። የላሪ የውስጥ አካል ሊዘረፍ ሽርፍራፊ ደቂቃዎች በቀሩበት አጋጣሚ የነርቭ ቀዶ ሐኪሙ ዞኒዛኒ ይደርሳሉ። ዶክተሩ ባልደረቦቻቸው የሚያደርጉትን እንዲያቆሙ ትዕዛዝ ሰጡ። ታማሚ ላይ ይህን የማድረግ መብት የላችሁም የሚል ሙያዊ ተጠይቅ አነሱ። የውስጥ አካሉን ለማውጣት ያሰፈሰፉት ጋዋን ለባሾች ግን የዶክተሩን ውትወታ የሚሰማ ቀልብ አልነበራቸውም። ከታማሚው ቤተሰብ ፈቃድ አግኝተናል የሚል መከራከሪያ ያቀረቡ። በእርግጥ ቤተሰቡ ፈቅዷል፣ ግን ደግሞ የታማሚው በሕይወት መኖር አልተነገራቸውም። የሞት ሰርቲፊኬትም አልተሰጣቸውም። ዞኒዛኒ ሽንጣቸውን ገትረው በመሟገታቸው የላሪ ብላክን የውስጥ አካል ከመዘረፍ መታደግ ብቻ አይደለም በሕይወት እንዲቆይ ምክንያት ሆኑ። ዛሬ 30ኛ ዓመቱን በመያዝ ላይ የሚገኘው ላሪ በወቅቱ ኮማ ውስጥ ሆኖ ለመቅደድ ሲራወጡ የነበሩትን ሐኪሞች እንቅስቃሴ ያስታውሳል። ንግግራቸው አይረሳውም። ትውስታው እንደ ጥላ ይከተለዋል። በእርግጥ የውስጥ አካል ንቅለ ተከላ የበርካቶችን ሕይወት ታድጓል። የብዙዎችን ተስፋ አድሷል። ችግሩ ነፍስ አድንነቱ ላይ ሀብት አፋሾች እጃቸውን ማስገባታቸው ነው። ወንጀለኞች የወንጀል ዘመቻቸውን ለማሳለጥ፣ አሸባሪዎች የሽብር ተግባራቸውን ለማቀላጠፍ ቅዱሱን ሙያ ማርከሳቸው ነው። ወደ ሩቅ ምስራቅ ቻይና እንሻገር። የቻይና ሆስፒታሎች ከፖሊሶች ጋር በመሆን ከእስረኞች ላይ የውስጥ አካል በመሰብሰብ ደጋግሞ ሲወቀሱ ቆይተዋል። እስረኞች እንደ ዕቃ ይቆጠራሉ። ፍላጎታቸው አይጠየቅም። ብቻ ምርመራ ያደርጋሉ። የምርመራ ውጤቱ ንቅለ ተከላ ከሚያስፈልገው ሰው ጋር ተስማሚ ከሆነ በቃ ይቀደዳሉ። ጤነኛው አካላቸው ይወጣና በቻይና እያቆጠቆጠ ለመጣው የንቅለ ተከላ ኢንዱስትሪ ይበረከታል። የቻይና ንቅለ ተከላ ኢንዱስትሪ ከ1990ዎቹ መጨረሻ ጀምሮ ከፍተኛ ምርት አሳይቷል። በ2000ዎቹ አጋማሽ ደግሞ በዘርፉ ቀዳሚውን ስፍራ ይዛለች። የውስጥ አካል አሰባሰብ ሂደቱ ደረጃውን የጠበቀ እንዲሆን አድርጋለች። ከ2000 ዓ.ም ጀምሮ ቻይና ለውጭ ዜጎች የምትሰጠውን የንቅለ ተከላ አገልግሎት ከልክላለች። ያለ ለጋሹ መልካም ፈቃድ በአስገዳጅነት የሚደረገውን የአካል ዘረፋም ለማስቆም ሕግ አውጥታለች። ነገር ግን ዛሬም ቲቤቶች፣ ሙስሊምና ክርስቲያን አማኞች ለውስጥ አካላቸው ሲባል እየተገደሉ ስለመሆናቸው ዘገባዎች ያመለክታሉ። ይህን ጥርጣሬ የሚያባብሰው ደግሞ የቻይና ሆስፒታሎች የሚያወጧቸው ማስታወቂያዎች ናቸው። በሌሎች ሀገራት ወራትና ዓመታትን የሚወስደው የጉበት ንቅለ ተከላ አገልግሎት በሆስፒታላችን በሳምንት ጊዜ ውስጥ ያገኛሉ እስከ ማለት ይደርሳሉ። ቻይና ከንቅለ ተከላው ቱሪዝም ጋር ተያይዞ የሚነሱባትን ወቀሳዎች ለማረም ጥረት ብታደርግም አሁንም ለጋሾች ከለገሱ በኋላ የሚገደሉባት ካልሆነም እንዲሞቱ እንደ ዕቃ የሚጣሉባት ሀገር ነች የሚሉ ክሶች መሰማታቸው አልቀረም። አንዳንዶች እንደውም የሰበሰበችውን የውስጥ አካል ለውጭና ሀገር ውስጥ ገዢዎች በጨረታ እስከ ማቅረብ ትደርሳለች ይሏታል። በሐምሌ 2016 አንድ ዲፕሎማት ዋንቺንግ ፓይን የተባለ ግለሰብ ጋር ውይይት ማድረጋቸውን ይናገራሉ። ግለሰቡ በቻይና እስር ቤት ላይ በአስገዳጅ ሁኔታ የውስጥ አካሉን ያጣ ነው። ከቻይና የውስጥ አካል ምዝበራም የተረፈ የመጀመሪያው ሰው ይባላል። ቺንግ በቻይና እስር ቤት ሳለ አስገዳጅ ተደጋጋሚ የደም ምርመራና ቀዶ ሕክምና አድርጓል። በዚህም የተወሰነው ጉበቱ፣ የሳምባው አንደኛው ክፍል ተቆርጦ ተወስዷል። የሆዱን በሆዱ ይዞ የዘለቀው ቺንግ እውነቱን ያጋለጠው አሜሪካ ሳለ የሕክምና ምርመራ ባደረገበት አጋጣሚ ነው። አፍሪካም ከዚህ ችግር አላመለጠችም። የ61 ዓመቱ የቀድሞ የናይጄሪያ ሴናተር ኢኬ ኢኩዌሬማዱና የ56 ዓመቷ ባለቤታቸው ቢዮቴሪስ በ22 ዓመቷ ልጃቸው ሶኒያ ኢኩዌሬማዱ ህመም ስጋት ይገባቸዋል። የጤናዋ ሁኔታ ከዕለት ዕለት እያሽቆለቆለ ነው። ኩላሊቶቿ አገልግሎት የማይሰጡበት ደረጃ ደርሷል። እናም ወላጆች ልጃቸው የኩላሊት ንቅለ ተከላ እንድታደርግ ውሳኔ ላይ ደረሱ። ሐሳባቸውን ለማድረግ ዶክተር ኦቢናን ያማክራሉ። ዶክተር ኦቢና ራሳቸው የኩላሊት ንቅለ ተከላ ስላደረጉ መላ ያጡም። በሰው የሞባይል መለዋወጫ ዕቃዎችን በማዞርና በመቸርቸር የሚተዳደር የ21 ዓመት ወጣት ለጋሽ ያገኛሉ። ሌጎስ ውስጥ ደቡባዊ ለንደን የሚኖሩት ዶክተር ኦቢና ወጣቱን በዘዴ ቀርበው ወደ ዩናይትድ ኪንግደም እንደሚወስዱት፣ እሳቸው ቤት እንደሚያቆዩት፣ ስራም እንደሚያስይዙት በአማላይ ቃላት ያማልሉታል። ወጣቱ ተስማማ። ለልገሳው እሶ 6000 ፓውንድ፣ ደላላው ሐኪም 2000 ፓውንድ ተበረከተላቸው። እናም ጉዞ ወደ እንግሊዝ። ፖለቲከኛው ሴናተር ወጣቱ የልጃቸው ያክስት ልጅ እንደሆነ
የሆነ የሐሰት ዝምድና ለጠፉለት። ንቅለ ተከላውን የሚያደርጉት ሐኪም ግን በሂደቱ ህጋዊነት ጥርጣሬ ገባቸው። ኩላሊት መስጠቱ ስጋት ውስጥ ያስገባው ወጣትም ወደ ለንደን ፖሊስ በመሄድ ሁኔታውን አስረዳ። ፖለቲከኛውና ሚስታቸው ደላላው ሐኪምና ንቅለ ተከላ የሚያስፈልጋት ወጣት በቁጥጥር ስር ዋሉ። ከ2 ዓመት በፊት በተሰየመው ችሎትም ሴናተሩ የ9 ዓመት ከ8 ወር፣ ባለቤታቸው የ4 ዓመት ከ6 ወር፣ ደላላው ዶክተር የ10 ዓመት እስራት ተፈረደባቸው። ወጣቷ ግን በነፃ ተለቀቀች። ብዙዎች ለትንሽ ገንዘብ ውድ ጤናቸውን አጥተዋል፣ ብርቅዬ ህይወታቸውን ተነጥቀዋል። ጥቂቶችን አክብሮ ብዙሃኑን ያደህየው ስርዓት ዓለም አቀፍ ጫናና የተፈጥሮ መዛባት ሰብአዊ ቀውሱን በማስከተል የተጫወተው አሉታዊ ሚና ተዘርዝሮ አያልቅም። ኔፓል ውስጥ የሚወዱትን ለማግባት ገንዘብ የቸገራቸው አካላቸውን ይሸጣሉ። ጎጆ ለመቀለስ ራሳቸውን ለገበያ ያቀርባሉ። የመሬት ባለቤት ለመሆን በሰውነታቸው ላይ ይፈርዳሉ። ኔሮጅ ሱናር ይባላል። የ27 ዓመት ወጣት ነው። ዛሬ እንዲህ የተሽከርካሪ ወንበር ጥገኛ ከመሆኑ በፊት ሮጦ ያልጠገበ አፍላ ነበር። አሁንማ እንኳንስ መራመድ ሽንቱን ለመሽናት ካቲተር እስከ መጠቀም ደርሷል። የዛሬ 6 ዓመት አንድ ኩላሊቱን ከሸጠ በኋላ ጤና ርቆታል። ተገቢው ጥንቃቄ፣ በቂ ዝግጅት፣ አስተማማኝ ሙያዊ ብቃት በሌለበት ያለ በቂ ዕውቀትና መረጃ የወሰደው እርምጃ እግሮቹን ሽባ አድርጓቸዋል። የጤነኛ ሰው ፊኛ ከ250 እስከ 300 ሚሊ ሊትር ይይዛል። የኔ ግን ሲያንስ 50 ሲበዛ 100 ሚሊ ሊትር ነው። በዚህ ምክንያት ሽንቴን መቆጣጠር አልችልም። አንዳንዴ በቀላል ሳል ሽንቴ ያመልጠኛል። ሰው አንድ ኩላሊት ብቻ ሊኖረው የሚችለው በዋናነት በሶስት ምክንያቶች ናቸው። አንደኛው በተፈጥሮ ራሱ አንድ ሰው ሲወለድ ሌላኛው ኩላሊቱ ሙሉ በሙሉ ላይኖር ይችላል፣ ወይንም ደግሞ ከሌላኛው በሳይዝ እና በስራ በጣም አንሶ ሊወለድ ይችላል ማለት ነው። ሁለተኛው ምክንያት ከኩላሊት የተነሳ ወይንም ደግሞ ከአደጋ የተነሳ ወይንም ከሌላ ተነስቶ ወደ ኩላሊት ሊመጣ በሚችል በየትኛውም አይነት ህመም አንዱ ኩላሊት ሊወጣ ይችላል በሕክምና ማለት። ሶስተኛው ምክንያት ደግሞ አንድ ሰው ለሌላ ሰው ሁለት ሙሉ በሙሉ ፋንክሽናል የሆኑ ወይም ስራ የሚሰሩ ኩላሊቶች ሲኖረው ለዘመድ ለአዝማድ አንዱን ኩላሊቱን ሊለግስ ይችላል። በቀን ውስጥ አንድ ኩላሊት 150 እስከ 200 ሊትር የሚሆን ደም እንዲያጣራ ተደርጎ ነው የሚፈጠረውና ያንን የሚያደርገው ሴሎቹ ኔፍሮን የሚባሉ አሉ፣ እዛ ውስጥ ግሎሜሩላ ላይ የሚባሉ አሉ። ይሄ ማጣሪያ ክፍሉ ማለት ነው። ስለዚህ አንድ ኩላሊት እንደየሰው መጠንና አይነት ከ330 ሺህ ወይም ከ350 ሺህ እስከ 2 ሚሊዮን አካባቢ የሚሆኑ እነዚህ ጥቃቅን ማጣሪያዎች ይኖረዋል እና እነዚህ ማጣሪያዎች አንዱ ኩላሊት ሲወጣ ሁለት ነገር ይካሄዳል። አንደኛው ያኛውን ስራ ለማካካስ በቁጥር ይበዛል። ሁለተኛ ግሎሜሩላ ላይ ያልኩ ይሄ የምንነጠርበት ክፍል መጠኑ ይተልቃል። ስለዚህ በብዛትም በመጠንም ተባስቶ እና ተልቆ የወጣውን ኩላሊት ወይም የሌለውን ኩላሊት ስራ ያካክሳል ማለት ነው። የደሴ ከተማ ነዋሪ ነኝ። በጤና እክል ምክንያት አንድ ኩላሊቴ መስራት አቁሞ ነበረ። ወደ ሕክምና ጣቢያ ሄጄ የሕክምና ተደረገልኝ። ያ ከተደረገልኝ በኋላ ዶክተሮችን በማማከርና አንዳንድ ነገሮችን በማድረግ ራሴ ጤናዬን እየጠበቅኩ እገኛለሁ። አሁን ለምሳሌ ጫት መቃም፣ ሲጃራ ማጨስ፣ መጠጥ መጠጣት፣ ጮማ ምግቦችን መመገብ፣ አልኮል የሆኑ መጠጦች፣ ለስላሳዎች ምናምን ማልታ ምናምን እነዚህ ነገሮችን ያው እንዳልጠጣ ይመክሩኛል። ብዙ ያን ነገር አድርጌያለሁ። ሁለተኛ ነገር ደግሞ ቀለል ያሉ ስፖርቶችን እሰራለሁ። እንደ ማንኛውም ሰው ሰርቼ ራሴን እያስተዳደርኩ ነው። ኩላሊት ተለግሶልን በአንድ ኩላሊት የምንቀሳቀስ ሲሆን ጋራ አልኮል ምናምን ካልናቸው በተጨማሪ የሕክምና ክትትል ይኖረዋል። የሚወሰዱ መድኃኒቶች ይኖራሉ። እነሱን መድኃኒቶች ሳያዛቡና ሳያቆራርጡ መውሰድ ሌላኛው ጥንቃቄ ዘዴ ነው ማለት ነው። ከዛ ውጪ በተለይ እነዚህ በነቅሎ ተከላ ኩላሊት የተለገለት ሰው መጠነኛ የሆነ እንቅስቃሴ ማድረጉ ጠቃሚ ነው። እነዚህ ሁሉ በላይ ደግሞ አንድ ሰው ኩላሊት ጤነኛ ሆኖ እንዲቀጥል በተለይ ጠጠር እንዳይኖረው ብዙ ጊዜ ከጠጠርና ከኢንፌክሽን የተነሳ ነው። ኢንፌክሽን ደግሞ ብዙ ጊዜ ተበላሹና ንጽህና የሌላቸው ሽንት ቤቶች ላይ በተደጋጋሚ ስንጠቀም ወደ ላይ የሚሄዱ ኢንፌክሽኖች ኩላሊታችን ጋር በመድረስ ተደጋጋሚ ኢንፌክሽን ያመጣሉ። እነሱ ፌል እንዲያደርግ ያደርጋሉ። ሁለተኛ ጠጠር ሲቀመጥ የማጣራት ሂደቱን ስለሚያዛባ እሱ ያመጣል እና ውሃ በደንብ መጠጣት ነው። ውሃ በደንብ ሲጠጣ ኩላሊት ይታጠባል። ስለዚህ ጤነኝነቱ ይጠበቃል ማለት ነው። ኒሮጅ ህልሙን ለማድረግ የመረጠው አቋራጭ መንገድ የፈለጉ ቦታ አላደረሰውም። ኩላሊቱን የሸጠው ከልጅነቱ አብሮት የዘለቀውን የድምፃዊነት ተሰጥኦ እውን ለማድረግ የሙዚቃ ክሊፕ ለመስራት ነበር።
अब त्यो 70 साल ኩላሊቴን ከሰጠኋቸው 60 ሺህ የኔፓልስ ሩፒ ወይም 460 የአሜሪካ ዶላር እንደሚሰጡኝ ቃል ገቡልኝ። ገንዘቡ ግን የውሃ ሽታ ሆኖ ቀረ። የሆነ ሰው ለራሱ የወሰደው ይመስለኛል። በስተመጨረሻም የሙዚቃ ቪዲዮ ለመስራት የሚያስፈልገኝን ገንዘብ ሳላገኝ ቀረው። አዎ ኒሮጅ ገንዘቡንም ጤናውንም አጣ። ድሃ ወላጆቹ በመጦሪያ እድሜያቸው ልጃቸውን የመንከባከብ ኃላፊነት ወደቀባቸው። ይሄ ህገወጥ የአካል ችርቸራ ላይ ለተሳተፉ ወንጀለኞች የተለመደ ቀልድ ነው። ለጉዳቱ ሰለባ ግን የሁል ጊዜ ጸጸትና ህመም። मेरो मन आज लैजा मेरो मन आज यो भिड भन्दा धेरै पर आधी आधी जिउनु ታርጌት ኢትዮጵያን ላይክ እና ሰብስክራይብ በማድረግ አግዙን። ምክራችሁ ያቃናናል፣ አስተያየታችሁ ያበጀናል። በስልክ ቁጥራችን 07 14 69 49 70 ደውሉልን። በኢሜል አድራሻችን target.galan@gmail.com ላይ ጻፉልን። Target Ethiopia.